ሰላም ተናፋቂዎቹ የዋዛ ቤተሰቦች እንዴት ቆያችሁልን? ዛሬ የ15ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎችን በጥልቀት እንዳስሳለን። ባሳለፍነው ቅዳሜና እሁድ 9 ጨዋታዎች የተደረጉ ሲሆን እነዚህን ጨዋታዎች በስፋት እንመለከታለን። አርሰናል ከወራቶች በኋላ ሽንፈት ሲቀምስ፣ ሊቨርፑል እና አርነ ስሎት የቁልቁለት ጉዟቸውን የተፋጠነበት፣ ቼልሲ በተከታታይ ነጥብ ማዝረክረኩን ያስቀጠለበትና ማንቸስተር ሲቲ አርሰናል ላይ መጣውብህ እያለው ሲሆን ይህ ሳምንት ለማንቸስተር ሲቲዎች እጅግ በጣም ጥሩ ሳምንት ሆኖ አልፏል። እንዲህ በዝርዝር ጨዋታዎችን እንመለከታለን። ቀዳሚ የምናደርገው በቪላ ፓርክ አርሰናልን ከአስቶን ቪላ ያገናኘው ጨዋታ በአስቶን ቪላ 2-1 አሸናፊነት ሲጠናቀቅ፣ አስቶን ቪላ ጨዋታው በተጀመረ በ36ኛው ደቂቃ ማቲካሽ ባስቆጠረው ግብ 1-0 እየመሩ ወደ እረፍት ያመሩ ሲሆን ከእረፍት መልስ አርሰናሎች ተጭነው የተጫዋቾች ቅያሪ በፍጥነት ያደረጉ ሲሆን ትሮሳርድ እና ዮኬሬሽን በኤብሬች ኤዜ እና ሚኬል ሜሪኖ በማስወጣት የተኳቸው ሲሆን ቅያሬውን ፍሬ አፍርቶላቸው በ52ኛው ደቂቃ ሊያንድሮ ትሮሳርድ ግብ አስቆጥሮ ወደ አቻነት ቢያመጣቸውም ጨዋታው ሊጠናቀቅ ሰከንዶች ሲቀሩት 90 ሲደመር 5 ላይ ኤሚሊያኖ ቡንዲያ የአርጀንቲና የቀድሞ የኖርዊች ሲቲ ተጫዋች ኤሚሊያኖ ቡንዲያ ግብ አስቆጥሮ ቪላዎችን አሸናፊ ያደረገ ሲሆን አርሰናል በአስቶን ቪላ ሙሉ በሙሉ ብልጫ የተወሰደበት ሲሆን ይህ ሽንፈት ሲያስተናግዱ በዚህ የውድድር ዓመት አርሰናሎች በሁሉም መድረክ ለሁለተኛ ጊዜ ሆኖ ተመዝግቧል። አርሰናል ዋነኛ የኋላ ደጀኖቹን ጋብርኤል ማጋላይሽ እና ዊሊያም ሳሊባን በጉዳት ምክንያት ያላሰለፈ ሆኗል። አርሰናል እንግዲህ ይህም ተከትሎ አሁንም 33 ነጥቦች ላይ በመቆየት የሊጉ መሪ መሆን ችሏል። ሌላው የአርሰናል መሸነፍ ተከትለው በሜዳቸው ኢታድ ስቴዲየም ሰንደርላንድን የጋበዙት ማንቸስተር ሲቲዎች ቀለል አድርገው ያሸነፉ ሲሆን የድል ግቦቹን ያስቆጠሩት ሩበን ዲያዝ በ31ኛው ደቂቃ ሲያስቆጥር፣ ጆሽኮ ግቫርዲዮል በ35ኛው ደቂቃ እና ፊል ፋደን በ65ኛው ደቂቃ ባስቆጠሩት ጎል 3-0 ማሸነፍ ችለዋል። ይህን ውጤት ተከትሎ የፔፕ ሲቲ ነጥቡን 31 በማድረስ አርሰናል ላይ ደረስኩብህ እያለው ነው። ይሄ ለማንቸስተር ሲቲ እና ለፔፕ ጋርዲዮላ ቆንጆ ሳምንት ሆኖ አልፏል። ሌላኛው ጨዋታ በርካታ ግቦች የዘነቡበት ጨዋታ በኢልአንድ ሮድ ስቴዲየም ሊድስ ዩናይትድን ከሊቨርፑል ያገናኘው ጨዋታ 3-3 የተጠናቀቀ ሲሆን በዚህ ጨዋታ ከአንድም ሁለት ጊዜ በሁለት ጎል ልዩነት መምራት የቻሉት ሊቨርፑሎች ሲሆኑ ጎሎቹንም ያስቆጠሩት ሁጎ ኢኪቲኬ 2 ጎሎችን ያስቆጠረው በ48ኛው እና በ50ኛው ደቂቃ ባስቆጠረው ግብ 2-0 መምራት ሲችሉ በ73ኛው ደቂቃ በፍጹም ቅጣት ምት ጎል ዶሚኒክ ካልቨርት ሊዩን አስቆጥሮ ሊድስ ዩናይትዶችን 2-1 ሲያደርጋቸው በ75ኛው ደቂቃ ስታች በዚህ የውድድር ዓመት በሊድስ ቤት ድንቅ እንቅስቃሴን እያደረገ የሚገኘው ስታች ሊድሶችን 2-0 ሲያደርጋቸው ከ5 ደቂቃ በኋላ ሃንጋሪያዊ ዶሚኒክ ሳቦዝ ላይ በ80ኛው ደቂቃ ላይ ጎል አስቆጥሮ ሊቨርፑሎችን መሪ ማድረግ ችሏል። ጨዋታው ሊጠናቀቅ በተቃረበበት ጊዜ ጃፓናዊው ታንካ በ96ኛው ደቂቃ ላይ ታንካ ሊድሶችን አቻ አድርጎ ሊቨርፑሎችን ክቡ ማድረግ ችሏል። ከጨዋታ ስሎትና ቡድናቸው የቁልቁለት ጉዟቸውን አጠናቅረው ቀጥለውበታል። አርነ ስሎት በሊቨርፑል ቤት የመቆየት ሁኔታቸው አጠራጣሪ ነው። በዚህ ጨዋታ ላይ ጨዋታው ከተጠናቀቀ በኋላ የሊቨርፑሉ ኮከብ ግብፃዊ ሞሐመድ ሳላ እዚህ ቡድን ውስጥ እኔ እንዳልቆይ የሚፈልግ አንድ ሰው አለ ብሎ አርነ ስሎትን ሸንቆጥ አድርጓቸዋል። አፍሪካ ዋንጫ ከመሄዴ በፊት አንድ ጨዋታ ስለሚኖር ቤተሰቦቼን አንፊልድ ሮድ ላይ ጋብዣቸዋለሁ። ምናልባት ከአፍሪካ ዋንጫ በኋላ ከሊቨርፑል ጋር
ላልቀጥል የምችልበት እድል አለ ሲል አስተያየቱን ሰጥቷል። ይሄ በብዙዎች መነጋገሪያ ርዕስን ፈጥሯል። ሌላው ተጠባቂ ጨዋታ የነበረው በቫይታሊቲ ስቴዲየም በርንማውዝ እና ቼልሲን ያገናኘው ጨዋታ 0-0 ተጠናቋል። ቼልሲዎች ከባለፉት 3 ጨዋታዎች ማግኘት ከነበረባቸው 9 ነጥብ ያሳኩት 2ቱን ብቻ ነው። ይህን ተከትሎ ቀስ እያሉ ወደ ታች መንሸራተታቸውን ተያይዘውታል። እንግዲህ ለኤንዞ ማሬስካ እና ለቼልሲ ጥሩ የሚባል ውጤት አይደለም። በዋንጫ ፉክክሩ ላይ እንደዚህ አይነት ነጥቦችን መጣል ምን ያህል ዋጋ እንደሚያስከፍል ባለፉት ዓመታት ተመልክተናል። በሌሎች የሊጉ ጨዋታ ኒውካስትል በሜዳው ሴንት ጄምስ ፓርክ በርንሌን አስተናግዶ 2-1 ሲያሸንፍ፣ ኤቨርተን በዲክሰን ስቴዲየም ኖቲንግሃም ፎረስትን ጋብዞ 3-0 መርታት ችሏል። ቶተንሃም በአዲሱ ስቴዲየም በቶተንሃም ሆትስፐር ስቴዲየም ብሬንትፎርድን አስተናግዶ አሰልጣኝ ቶማስ ፍራንክ የቀድሞ ክለባቸውን 2-0 ማሸነፍ ችሏል። ብራይተን እና ዌስትሃም በአሜሪካን ኤክስፕረስ ስቴዲየም ተገናኝተው ጨዋታቸውን 1-1 ሲያጠናቅቁ፣ ፉልሃም በሜዳው ክራቫን ኮቴጅ ክሪስታል ፓላስን ጋብዞ በክሪስታል ፓላስ የ2-1 ሽንፈትን ተጎናጽፏል። ይህን ተከትሎ እንግዲህ የ15ኛ ሳምንት የመጨረሻ ጨዋታ ዛሬ በዕለተ ሰኞ ምሽት 5 ሰዓት ላይ በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ ከማንቸስተር ዩናይትድ የሚያደርጉት ጨዋታ ይጠበቃል። ወልቭሶች በዚህ ውድድር ዓመት 2 ጨዋታ አቻ ከመውጣት ውጪ ምንም አይነት ጨዋታዎችን ማሸነፍ አልቻሉም። ማንቸስተር ዩናይትድ ይህን ጨዋታ ማሸነፍ የሚችሉ ከሆነ ወደ ቶፕ 5 ወደ ቶፕ 4 ውስጥ መጠጋት መግባት የሚችሉበትን እድል ማመቻቸት ይችላሉ። ምናልባት የአሰልጣኝ ሮበን አሞሪም ማንቸስተር ዩናይትድ ተገማች አለመሆኑ ይህን ጨዋታ ያከብድበታል ተብሎ ይጠበቃል። ወልቭስ በአንጻሩ በ2 ነጥብ 20ኛ ደረጃ ላይ የሚገኝ ክለብ ነው። የፕሪሚየር ሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ33 ነጥብ እየመራ ሲሆን ማንቸስተር ሲቲ በ31 ነጥብ ሁለተኛ ሆኖ ይከተላል። አስቶን ቪላ ነው በ30 ነጥብ ድንቅ ጉዞ ላይ የሚገኘው። የኡናይ ኤምሪው ቪላ በ30 ነጥብ 3ኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ ትናንት ፉልሃምን ማሸነፉን ተከትሎ በ26 ነጥብ 4ኛ ደረጃ ላይ ተቀምጧል። ቼልሲ በ1 ነጥብ ዝቅ ብሎ በ24 ነጥብ 5ኛ ደረጃ በ25 ነጥብ 5ኛ ደረጃ ላይ ሲቀመጥ፣ ኤቨርተን በ25 ነጥብ በ24 ነጥብ 6ኛ ደረጃ ላይ ተቀምጧል። ብራይተን በ23 ነጥብ 7ኛ ደረጃ ላይ ሲቀመጥ፣ ሰንደርላንድ በ23 ነጥብ 8ኛ፣ ሊቨርፑል በ23 ነጥብ 9ኛ፣ ቶተንሃም በ22 ነጥብ 10ኛ ደረጃ ላይ ሲቀመጥ፣ ኒውካስትል በ22፣ ማንቸስተር ዩናይትድ በ22 11ና 12ኛ ደረጃ ላይ ተቀምጧል። በርንማውዝ በ20 ነጥብ 13ኛ፣ ብሬንትፎርድ በ19 ነጥብ 4ኛ፣ ፉልሃም በ17 ነጥብ 15ኛ፣ ሊድስ ዩናይትድ በ15 ነጥብ 16ኛ፣ ኖቲንግሃም ፎረስት በ17 ነጥብ 15 ነጥብ 17ኛ ደረጃ ላይ ሲቀመጥ፣ ዌስትሃም ዩናይትድ በወራጅ ቀጠናው ላይ የሚገኝ ክለብ ነው። 13 ነጥቦችን ይዞ 18ኛ ደረጃ ላይ 19ኛ ደረጃ ላይ የሚገኘው በርንሌ ነው በ10 ነጥብ የመጨረሻውን ደረጃ 20ኛ ደረጃ ላይ የተቀመጠው። ወልቭስ በ2 ነጥብ ሆኗል። እነዚህ ክለቦች በወራጅ ቀጠና ላይ የሚገኙ ክለቦች ናቸው። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ በ15 ጎሎች ከማንቸስተር ሲቲ ሲመራ፣ ኢጎር ቲያጎ የብሬንትፎርዱ ብራዚላዊ ድንቅ አጥቂ በ11 ጎሎች ይከተላል። ዣን ፊሊፕ ማቴታ እና ዳንኤል ሚኪታ ሜንሳ ዌልቤክ በ7 ጎሎች ይከተላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ የዛሬን እዚህ ጋር እያበቃን፣ በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ የተዋበ ጊዜ፣ በስራችሁ በትምህርታችሁ ውጤታማ የምትሆኑበትን ጊዜ ተመኘን። በጤና ቆዩ።